ሰላም ጤና ይስጥልኝ ውድ የእግዚአብሔር ቤተሰቦች በተለያየ ሁኔታ በተለያየ ስፍራ ሆናችሁ ይህንን ፕሮግራም ትከታተሉ በያላችሁበት ስፍራ የእግዚአብሔር ፍቅር የእግዚአብሔር ሰላም እንዲበዛላችሁ ጸሎታችን ነው። ሁለንተናዊ ፈውስ በሚል ርዕስ የጀመርነው ፕሮግራም አለ። ዛሬ በሌላ ርዕስ በፊታችሁ ቀርበናል። እኔ ሲስተር ደስታ በላይነህና ወንድሜ ደግሞ ዶክተር ኢዩኤል አምሳሉ በዚህ ስቱዲዮ ውስጥ አለን። የእግዚአብሔር መንፈስ ከኛ ጋር እንዲሆን እንጸልያለን። የዛሬ ርዕሳችን የፈውስን መንገድ አቅኑ በሚል ርዕስ ነው በፊታችሁ ለውይይት የቀረብነው። የፈውስን መንገድ አቅኑ ስንል ኢዩኤል ምን ማለት ነው? እንዴት ነሽ ደስታ? ደህና ነኝ። እንግዲህ ያው ርዕሱን ከመግባታችን በፊት በባለፈው እንደምታስታውሹ ስናይ የነበረው ታሪክ ራሄል ለልጆቿ አለቀሰች፣ መጽናናትን አልፈለገችም። እናም መጽናናትን እምቢ አለች የሚለውን ታሪክ ካነሳን በኋላ እግዚአብሔር ደግሞ እንዴት እንዳጽናናት እንባዋን እንዴት እንደጠረገላት እና ድምፅሽን ከእንባ ከልክይ ለፍጻሜሽ ደግሞ ተስፋ አለ እያለ ኤርምያስ 31 ላይ የሚያነሳውን ሀሳብ አንስተ ነበር የጨረስነው። እና እንግዲህ የራሄል ታሪክ የእስራኤል ታሪክ ነው። እስራኤል የመጽናናት ተስፋን የሚገልጽ ነው። እና በዛሬው ርዕሳችን እንግዲህ የፈውስን መንገድ አቅኑ የሚለውን ሀሳብ ከዚህ ከመጽናናት ሀሳብ ጋር የሚያገናኝልን መጽሐፍ ቅዱስ ክፍል አለ። እሱን እናንብብና ከዛ ወደዚህኛው ሀሳብ እንሄዳለን። ከዚህ ኢሳያስ ምዕራፍ 40 ላይ ያለ ጥቅስ አለ። እስቲ ምናልባት ብታነብልኝ ኢሳያስ 40 ከ1-3 ይህንን ሀሳብ ይገልጽልናል። እሺ፣ ኢሳያስ ምዕራፍ 40 ከቁጥር 1 ጀምሮ እንደዚህ ይላል። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ። የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳናን በበረሃ አስተካክሉ ይላል። ስለዚህ እዚህ ላይ እንግዲህ እንዳየነው አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር አምላካችሁ ይላል። እና ይህን የማጽናናት መልእክት ልክ ለእስራኤል እግዚአብሔር ለኢየሩሳሌም ሲሰጥ ነው የምናየው። እና ይህን መልእክት ከተናገረ በኋላ ኢየሩሳሌም እንደታሰበች ከደረሰባት ነገር እግዚአብሔር እንደፈረደላት እንደደረሰላት እና የተስፋን ቃል ከተናገረ በኋላ በዚህ ክፍል ላይ አይደል አሁን ያነበብነው ክፍል ላይ ምን ይላል? የአዋጅ ነጋሪው ቃል የእግዚአብሔርን መንገድ የአዋጅ ነጋሪው እንግዲህ መጥምቁ ዮሐንስ ነውና ዮሐንስ ምን እያለ ነው የመጣው? የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ይላልና ይህን ሀሳብ ላይ ይዘን ነው የፈውስን መንገድ አቅኑ የሚለውን ሀሳብ የምናየውና እንግዲህ መጽሐፍ ቅዱስ ላይ የእግዚአብሔር መንገድ በተለያየ መልኩ ተገልጿል። እና እስቲ የእግዚአብሔር መንገድ አንቺ የእግዚአብሔር መንገድ የሚለውን ሀሳብ እንዴት ታይዋለሽ? የእግዚአብሔር መንገድ የሚለው ሀሳብ በእግዚአብሔርና በሰው መካከል ያለ መንገድ ሲሆን የእግዚአብሔር የጽድቅ መንገድ፣ የሰላም መንገድ እንዲሁም ደግሞ የፈውስ መንገድ ልንለው እንችላለን። ስለዚህ መጽሐፍ ቅዱስ በተለያየ መልኩ ይገልጸዋል። የእግዚአብሔርን መንገድ እንዳልሽው የጽድቅ መንገድ፣ የእውነት መንገድ፣ እኔ እውነትም መንገድም ሕይወትም ነኝ ብሏል ክርስቶስ። በተለያየ መልኩ ተገልጾ እናየዋለን እግዚአብሔርን መንገድ እና ይህን መንገድ የፈውስ መንገድ ማለት እንችላለን። ምክንያቱም ሁለንተናዊ ፈውስን አይደል የምናወራው ዋናው ርዕሳችን እና ይህንን ለሰዎች ወደ ሁለንተናዊ ፈውስ የሚወስድ መንገድ ነው። ዮሐንስ እንግዲህ መጥምቁ ዮሐንስ የአዋጅ ነጋሪ ድምፅ የተባለው ያንን መንገድ ለማዘጋጀት የመጣው እና እዚህ ቦታ ላይ የእግዚአብሔር መንገድ አዘጋጁ ካለ በኋላ ዝቅ ብሎ ምንድነው የሚለው? በምድረ በዳ አዘጋጁ ወይም ደግሞ በምድረ በዳ ያን መንገድ ጥረጉ አቅኑ ይላል። እና ምድረ በዳ የሚለውን ቃልም ደግሞ ለማየት እንሞክራለን። ለምንድን ነው በምድረ በዳ የእግዚአብሔርን መንገድ አቅኑ ያለው? ምን ይመስልሻል? ምድረ በዳ እንግዲህ ስንመለከት ውሃ በሌለበት ስፍራ፣ ምቾት በሌለበት ስፍራ፣ ችግር፣ ሐዘን፣ መከራ፣ ጭንቀት ያለበት ስፍራ ነው እና በባለፈው ትምህርታችን ደግሞ እንዳነሳ ነው እስራኤልን በዛ ከባድ ሕመም ውስጥ በዛ ለቅሶ ውስጥ ልጆቿን በሞት ያጣች መጽናናት ያልቻለች በተለይ በከባድ ለቅሶ በከባድ ሰቆቃ ውስጥ ያለች በዛ ሁኔታ ውስጥ ያለች እስራኤልን በዛ ሁኔታ እናገኛት ነበረ። ሴት ሆና ነው የቀረበችልን አይደል እስራኤል የዛኔ። ስለዚህ በዛ ሁኔታ ውስጥ ነው በበረሃ መንገድን አዘጋጁ እያለን ያለው።
ጥሩ ነው። ስለዚህ ምድረ በዳ የሚለውን ሀሳብ እንዳልሽው መጽሐፍ ቅዱስም እንደሚገልጸው ግልጽ ነው። ምድረ በዳ የሚመች ቦታ አይደለም እና የእስራኤልን ሁኔታንም የሚገልጽ ነው እና በምድረ በዳ መንገዱን አዘጋጁ የሚለው ሀሳብ እስራኤል በምን አይነት ሁኔታ ላይ ነበረች እና የዘመናት ምኞት የሚለው መጽሐፍ ላይ ምን ይለናል? ኃጢአት ሳይንስ ሆኖ ነበር፣ ክፋትም የሃይማኖት ክፍል ተደርጎ ተቀድሶ ነበር ይላል እና በሰዓቱ የነበረውን ሁኔታ ይገልጻል። ሰዎች የእግዚአብሔር ማደሪያ እንዲሆኑ የተፈጠረ ሰው የአጋንንት ማደሪያ ሆኖ፣ በተለይ ደግሞ ሰይጣን ልክ ሰዎችን ለምርኮ ልክ እንደሚወስድ በጋሪው ላይ በሰረገላው ላይ ጭኖ ተስፋ ወደሌለበት፣ ፈውስ ወደሌለበት፣ ንጋት ወደማይመጣበት ሌሊት እያነጎደ እየገሰገሰ እየወሰዳቸው ነበር ይለናል እዚሁ መጽሐፍ ላይ እና እስራኤል የነበረችበትን ሁኔታ የሚገልጽ ሁኔታ ነው ምድረ በዳው የሚለው እና ከዚህ ሁሉ ደግሞ ጀርባ ያለውን ሀሳብ ደግሞ ስናይ ሰይጣን የመዳንን መንገድ ሰዎች እንዳያውቁ በማድረግ በተለይ ሰው ራሱ ማዳን ይችላል የሚለው ትምህርት ወደ እኛም ዘመን ብናመጣው በተመሳሳይ መንገድ ነው እና አንተ ማድረግ ትችላለህ፣ እግዚአብሔር አያስፈልግህም፣ አንተ ውስጥ ኃይል አለ። ፈውስ ራሱ የሚጀምረው ወደ ራስ ወደ መመልከት ነው። ኢቭን በክርስትናውም ዓለም ብናይ በክርስትና ስም ብዙ ያሉትንም ሃይማኖቶችንም ሆነ ሰዎችንም ብናይ በእውነት በእግዚአብሔር ከመታመን ይልቅ አይደል ወደ ራስ ወደ መታመን ነው። ይሄ ትምህርት ነው እንግዲህ ሰዎችን ወደ ምድረ በዳ እየወሰደ የነበረው ማለት እንችላለን እና በሰዓቱ የነበረውን ባለፈው ሳምንት እንዳየነው እንግዲህ ፎርሞች አሉ፣ ሃይማኖታዊ ስርዓቶች አሉ፣ ሁሉም ነገር አለ፣ ስርዓቱ አለ። ነገር ግን ኃይል የለም። ያን ኃይል ነው እንግዲህ አሁን ያጣ ነው እና ወደ ምድረ በዳ የሚለው መልእክት የመጣው እሱ ነው እና በምድረ በዳ መንገድን አዘጋጁ ነው የሚለውና ግን ለምንድን ነው በምድረ በዳ መንገድን አዘጋጁ ሲል ምንድን ነው የሚያዘጋጀው እዛ ቦታ ላይ እና ምንድን ነው የሚለውን ሀሳብ ማንሳት እንችላለን እዚህ ጋር እና ኢሳይያስ 43 ላይ ምን የሚል ሀሳብ አለ? እነሆ አዲስን ነገር አደርጋለሁ እርሱም ይበቃል ይልና እናንተም አታውቁትም ይልና በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ ይላል። ይህ እንግዲህ አንድ ፍንጭ ይሰጠናል። ስለዚህ እግዚአብሔር በምድረ በዳ መንገድን የሚያዘጋጀው ለምንድን ነው? በበረሃው በዛ ቦታ ላይ ምን ለማድረግ ነው? ወንዞችን ለማድረግ ነው። ወይም ውሃን ከዛ ቦታ አፈልቃለሁ ይላል። እስራኤልን በምድረ በዳ ሲመራው ምን ነበር ያደረገው? በምድረ በዳ ውሃ ፈለቀለት ይላል እና ይህን ሀሳብ እናገኛለን እና ኢሳይያስ 51 ላይ አይደል 50 ላይ ያለ ሀሳብ አለ። እሱን እስቲ አንብብልንና ከዚህ ጋር የሚመሳሰል ሀሳብ አለው። ኢሳይያስ ምዕራፍ 51 ከቁጥር 3 ላይ እግዚአብሔርም ጽዮንን ያጽናናል፣ በእርሷም ባድማ የሆነውን ሁሉ ያጽናናል፣ ምድረ በዳውንም እንደ ኤደን በረሃውንም እንደ እግዚአብሔር ገነት ያደርጋል፣ ደስታና ተድላ ምስጋናና የዝማሬ ድምፅ ይገኝበታል ይላል። ስለዚህ አሁን ያለውን ሀሳብ ያጠቃልልናል። እግዚአብሔር ያጽናናል ይልና የመጽናናትም መልእክት ያመጣል። ከዛ ግን ምድረ በዳው ምን ያደርገዋል? ገነት ያደርገዋል። በዛ ቦታ ላይ አይደል ውሃ ይፈልቃል፣ ምንጭ ይፈልቃል ይላል እግዚአብሔርና እስቲ እዚህ ጋር አሁን በምድረ በዳ ቦታ ላይ ውሃን ስለማፍለቅ ስናወራ ወደ መጥምቁ ዮሐንስ እንምጣና ምክንያቱም መጥምቁ ዮሐንስ ነው መልእክት ይዞ የመጣው። ከመጥምቁ ዮሐንስ ጋር ይህን ሀሳብ እንዴት የምናገናኘው ይመስልሻል? ምክንያቱም በምድረ በዳ የሚጮህ ድምፅ ነው። እግዚአብሔር መንገድ አቅኑ ነው የሚለው። እኛ የፈውስ መንገድ ነው ብለናል። የፈውስ መንገድ አቅኑ እያለ ነው የመጣው። እዛ ቦታ ላይ ደግሞ የፈለቀ ምንጭ ነበር፣ ዮርዳኖስ። ስለዚህ ከዮርዳኖስ ወንዝ ጋር ማገናኘት እንችላለን። ዮሐንስ እየጠራ የነበረው ህዝቡን ወዴት ነበር? ወደ ዮርዳኖስ ነበር። እና እንግዲህ ስለ ዮርዳኖስ ስናነሳ መጽሐፍ ቅዱስ ላይ የንዕማንን ታሪክ ማንሳት እንችላለን። ንዕማን የሶሪያ አይደለ የተከበረ ሰው ነው። ነገር ግን በለምጽ የተመታ ሰው ነበርና ወደ ኤልሳ መጥቶ ምን ነበር የጠየቀው? ፈውስን ነበር የጠየቀው። ኤልሳ ደግሞ ወዴት ነው የመራው? ወደ ዮርዳኖስ ነበረ። እና ታሪኩ እንደውም ሊመለስ እንደነበረ ይነግረናል። እና እዚህ ጋር ምናየው ፍንጭ አለ። ስለዚህ ዮርዳኖስ ወንዝ ውስጥ 7 ጊዜ ከተጠመቀ በኋላ ምንድን የሆነው? ለምጹ። ስለዚህ ዮርዳኖስ የምን ምልክት ነው ማለት ነው?
ከጥምቀት ጋር እናገናኘው ጥምቀት ጋር እናገናኘዋለን። ግን እዚህ ጋርም የፈውስ ነው አይደለ? ለምጹን የነጻበትን እንትን ያሳያል። ስለዚህ ይሄ የፈውስ መንገድ ነው ማለት ወይም የፈውስ ሐሳብ እንዳለው እዚህ ጋር ማገናኘት እንችላለን። ነገር ግን እዚህ ጋር እስቲ ቆም እንበልና እግዚአብሔር እንግዲህ ይህን የማጽናናት ተስፋ አይደል ኢሳይያስም ላይ እንዳነበብ ነው በምድረ በዳ የሚመጣው ድምፅ ወዲያው አልመጣም አይደል? ምክንያቱም ራሔል ስለ ልጆቹ አለቀሰች የተባለው የተፈጸመው ክርስቶስ በተወለደ ጊዜ ነው። ክርስቶስ ከተወለደበት ጊዜ ጀምሮ መጥምቁ ዮሐንስ እስኪመጣ ወደ 30 ዓመት አለ እና እዚህ ጋር እስቲ ለምንድነው እግዚአብሔር የዘገየው? 30 ዓመት መቆየት ስለምንድን ነው ያስፈልገው የሚለውን ሀሳብ እናንሳ እስቲ። ለምን ይመስላል? ምናልባት በአይሁዶች አንድ ሰው 30 ዓመት ሲሞላው ነው ለክህንነት የሚደርሰው እና ካህንነትን ለማግኘት የሚደርሰው እና በእኛም ስናስበው ብዙ ጊዜ ማቹርድ ሆኗል፣ አድጓል፣ ለትዳር እንደዚህ ብቁ ነው ምናምን ለማለት ቢያንስ 30 ዓመት የሚለውን መውሰድ እንችላለን። ስለዚህ ዮሐንስም ክርስቶስም ከዛ እድሜያቸው በኋላ ነው ወደ አገልግሎት የገቡት። እውነት ነው። ስለዚህ በሌላ አነጋገር ያ ጊዜ የምን ጊዜ ነው ማለት እንችላለን? የመዘጋጃ። ስለዚህ እንዳልሽው ዮሐንስ መምጣት ነበረበት፣ መዘጋጀት ነበረበት። ክርስቶስ መምጣት ነበረበት፣ መዘጋጀት ነበረበት። ህዝቡም ደግሞ መዘጋጀት ነበረበት። ያ ጊዜ የተሰጠው የዝግጅት ጊዜ ነው እና ይህን ሀሳብ እናያለን የዝግጅት ጊዜ እንደሆነ። እንደዚሁም እግዚአብሔር ደግሞ የሚሰራበት ጊዜ አለ። ይህን ሀሳብ ለምንድን ነው ማንሳት ያስፈለገው? ወደ እኛም ዘመን አንጥተን ስንረዳው በዚህ ሰዓት ሰዎች ምን ብለው ነው እየጠየቁ ያሉት? ወይም የብዙዎቻችን ጥያቄ ምንድን ነው? ፈውስ ነው አይደለ? እና ይህንን የፈውስ መንገድ ሰዎች እንደሌለ ነው ወይም ደግሞ እንደዘገየ ነው የሚሰማቸው። ነገር ግን እግዚአብሔር በዚህ ውስጥ የሚያስተምረን ትምህርት ምንድን ነው? ማንን እያዘጋጀ ነው? ዮሐንስን እያዘጋጀ ነው። ሁለተኛ ደግሞ ክርስቶስ ደግሞ ሊመጣ የተዘጋጀ ነው። ህዝቡ መዘጋጀት አለበት። ስለዚህ የኋለኛው ዝናብ ተስፋ አለን። ያ ነው እውነተኛው በሙላት የፈውስ ጊዜ የሚሆንበት። ያ ከመምጣቱ በፊት ግን ይሄኛው ጊዜ የመዘጋጃ ጊዜ ነው ይለናል እና እስቲ ወደ መጥምቁ ዮሐንስ ታሪክ እንመለስና እንግዲህ ዮሐንስ ነው ይህን ድምፅ ይዞ የመጣው የአዋጅ ነጋሪ በምድረ በዳ የሚጮህ ድምፅ እየተባለ። ነገር ግን ዮሐንስ የመጣው እንዴት ነው? ዮሐንስ እንዴት ነው እንደመጣ በመጽሐፍ ቅዱስ የተገለጸው? ምናልባት ሀሳብ ካለሽ። ዮሐንስ በምድረ በዳ በነበረበት ጊዜ ራሱን ያዘጋጀ ነበረ። እግዚአብሔርም ደግሞ ብዙ ነገሮችን ያለማምደው ነበረ። ይጾም ነበር፣ ይጸልይ ነበር፣ ከእግዚአብሔር ቃል ጋር ጊዜ ያሳልፍ ነበር። በብዙ ዝግጅት ነው እና እግዚአብሔርም ባህሪውን እየቀረጸው ነበረ በዛ በበረሃ በነበረበት ሰዓት ላይ እና በመንፈስ ቅዱስም እየተሞላ ነበር። ስለዚህ ወደኋላ እንመለስና ዮሐንስ ያን 30 ዓመት አይደል መጽሐፍ ቅዱስ ሲነግረን በየት ቆየን የሚለን? በምድረ በዳ ኖረን የሚለው የዮሐንስን ህይወት ነው እዚህ ጋር የምናየው። ዮሐንስ ክርስቶስ እንዳለው እየበላና እየጠጣ ነው የመጣው፣ ሳይበላና ሳይጠጣ ነው የመጣው የሚለው እና ምን አይነት ነበረ አኗኗሩ የዮሐንስ? ሲምፕል ነበር አይደል? መጽሐፍ ቅዱስ ሲነግረን ዮሐንስ የግመል ጠጉር ልብስ ነበረው አለባበሱ፣ በወገቡም ጠፍር ይታጠቅ ነበር፣ ምግቡም አንበጣና የበረሃ ማር ነበር ይላል እና ሲምፕል ነበር። አመጋገቡ ቀላል ነበር። የሚኖረው በተፈጥሮ ውስጥ ነበር። አለባበሱ ቀላል ነበር። ራሱን በመግዛት ነው የኖረው። እንዳልሹ ደግሞ አንቺም እግዚአብሔርን ቃል በማጥናት ሲዘጋጅ ነበር። ምክንያቱም ኢሳይያስን መጽሐፍ ራሱ ጠቅሶ ነው ሲናገር የነበር እግዚአብሔርን ቃል ሲጠቅስ የነበረው እና እዚህ ጋር የምናየው ምንድነው? ዮሐንስ የፈውስን መንገድ አዘጋጁ እያለ ከመምጣቱ በፊት እሱ በምድረ በዳ ያንን ልምምድ ነበረው እና ይህን እስቲ ወደኛ እናምጣውና ይቅርታ ግን እዩ በዚህ ውስጥ ግን ይመገብ የነበረው አንበጣ ነው እና የበረሃ ማር ይለናል። አንበጣ ስነ ይሄ የምናውቀው አንበጣ ነው ምንድን ነበር? እሱ አንበጣ የሚለው ቃል ለብዙዎች የሚያደናግር ነው። አንበጣ የሚለውን የምንረዳው እንደ ነፍሳት እንደሆነ አይደል እንደምንረዳው፣ ግን አንበጣ የሚለው ሀሳብ ትክክለኛው ሀሳብ የዛፍ ፍሬ ነው ወይም ደግሞ የዛፍ አይነት ነው እና ዮሐንስ እየበላና እየጠጣ አልመጣም። ያ ማለት ራሱን በመግዛት ህይወት ውስጥ ቬጀቴሪያን ነበር ማለት ነው። አትክልትን በመብላት ቀላል ህይወት በመኖር በተፈጥሮ ውስጥ በመኖር ከእግዚአብሔር ጋር በመኖር ነው ያሳለፈው እና እስቲ ወደኛ አምጥተንም ስናየው እንግዲህ ዮሐንስን እግዚአብሔር እያዘጋጀ ነው ብለናል። ወይም ደግሞ ዮሐንስን ክርስቶስ ከመምጣቱ በፊት ይልካል ይላል መጽሐፍ ቅዱስ። ምን ለማድረግ? የፈውስን መንገድ
ሰዎች ነው ማዘጋጀት። ስለዚህ በዚህ መንገድ ውስጥ አንደኛ በህይወቱ ነው የመሰከረው። ስለዚህ ዮሐንስ ብቻ አይደለም አይደል? መጽሐፍ ቅዱስ እንደሚነግረን ዮሐንስ ደቀ መዛሙርት ምን ያደርጉ ነበር? ይጾሙ ነበር ይላል። እንደውም ክርስቶስ መጣው የፈሪሳውያን ደቀ መዛሙርት ይጾማሉ፣ የዮሐንስ ደቀ መዛሙርት ያንተ ለምንድን ነው የማይጾሙት ብለው ጠይቀውት ነበር። ምን አላቸው? ሙሽራው በመሃላቸው እያለ እንዴት ይጾማሉ? ሙሽራው ግን የሚሄድበት ጊዜ ለዛኔ ይጾማሉ። እየጾመ ነው የመጣው። እሱ ብቻ ሳይሆን የእሱ ትምህርትም ዙሪያውን ላሉ ሁሉ የመጾምና ራስን የማስገዛት ነው። እና እዚህ ውስጥ እንግዲህ አንቺ የጤናን ህጎች፣ የአካል የጤና ህጎች እንዴት ማስገባት የምንችል ይመስልሻል? ወይም ደግሞ የዚህ መልእክት አካል መሆኑ እንዴት መግለጽ እንችላለን? ግንኙነት ያለው ይመስልሻል? እግዚአብሔር ሰውን ህዝብን በሙላት ለመፈወስ የኛ የልብ አለመዘጋጀት አለ። ፈውሱን በሙላት ሁለንተናዊ ፈውስ እንዳናገኝ የኛ የልብ አለመዘጋጀት፣ በንስሐ በእግዚአብሔር ፊት አለመቅረብ ያ የኛ ስንፍና ነው እንጂ እግዚአብሔር በሙላት ህዝቡን ወይም ምድሪቱን ለመፈወስ ሁሌም ዝግጁ ነው። እውነት ነው። ግን እዚህ ጋር አሁን ካነሳነው ሀሳብ ጋር ምንድነው እያየን ያለ ነው? መጀመሪያ ዮሐንስ በህይወቱን እየመሰከረ የመጣው አይደል? ስለዚህ ሰዎች ወደ በረሃ ምን ልታረጉ መጣችሁ ይላቸዋል ክርስቶስ። ምን ልታዩ ነው የመጣችሁት ይላቸውና ዮሐንስን ነው ሊያዩ መጣው። ዮሐንስ አይደል አለባበሱ ይታያል፣ አኗኗሩ ይታያል አይደል? ኑሮ ይመሰክራል። ሲምፕሊሲቲው ቀለል ያለ ህይወት በአኗኗሩና ይሄ እንግዲህ አንደኛው ራስን መግዛት ወይም መሻትን መግዛት የሚለው የጤና ህግ ነው፣ ወይም የፈውስ ህግ ነው። እግዚአብሔርን ደግሞ በመታመን አይደል ከእግዚአብሔር ጋር ጊዜ በማስ በተፈጥሮ ውስጥ መኖር ይሄ ራሱ የጤና ህግ ነው። የጤና ህግ ውስጥ አለበት። በተፈጥሮ ውስጥ ጊዜ ማሳለፍ፣ ንጹህ አየር፣ ውሃ መጠጣት፣ በቂ ፀሐይን ማግኘት፣ ጥሩ እንቅልፍ መተኛ፣ ከተፈጥሮ ሳይክል ጋር አብሮ መሄድ፣ እነዚህን ሁሉ ሀሳቦች የያዘ ነው። ከዚህ የበለጠ ደግሞ አመጋገቡ ምን ነበረ? አትክልትን ማዕከል ያደረገ ቀላል ህይወት ነበር። እና በባለፈው ክፍልም እንዳየነው ብዙዎች እየሞቱ ያሉት በዚህ ሰዓት አይደል? ቅድም እንዳለው ተስፋ ወደሌለበት ሞት እየሄዱ ያሉት ምክንያቱ ከአኗኗር ዘይቤ ጋር የተያያዘ ነው። እዚህ እግዚአብሔር በዚህ ዘመንም ሰዎችን ለመፈወስ መንገዱን አዘጋጁ ሲል ምን እያለን ነው? በሌላ አነጋገር ወደ ዮሐንስ መልእክት እያመጣ ነው ማለት ዮሐንስን እንድናየው ከዮሐንስ እንድንማር አኗኗራችን እንድንቀይር እየጠራ ነው ማለት ነው። እና ይህን እናያለን። ነገር ግን ዮሐንስ ሲመጣ አኗኗሩን ብቻ አይደለም ማለት እሱ እንዳለ ሆኖ ከዛ ደግሞ ይዞት የመጣው መልእክት አለ እና መልእክቱ ምን ነበር? ይዞት የመጣው መልእክት በአንደበቱ የተናገረው ማለት ነው ሰዎች ወደ ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ። ስለዚህ የንስሐን ጥሪ ደግሞ ሲያደርግ ነበር። እዚህ ሰው መጀመሪያ አካላዊ ዝግጅት ሳያደርግ አይደል? አካላዊ ዝግጅት ሳያደርግ ወደ መንፈሳዊው እንትን እግዚአብሔር ብዙ ጊዜ አይጠራውም። ምክንያቱም መንፈሳዊውን ነገር ለመቀበል አካላችን ምን መሆን አለበት? ዝግጁ ሆነ። አካላችን እግዚአብሔር ማደሪያ ስለሆነና ዮሐንስ ለንስሐ ጥምቀት ሰዎችን እየጠራ መጣ። የመዳንን እውቀትም ሊሰጣቸው መጣ ይላል መጽሐፍ ቅዱስ ሉቃስ ምዕራፍ 1 ላይ ስናነብና ወንጌልን ይሰብክላቸው ነበር። ይሄ እንግዲህ ወንጌል ነው በራሱ። ሰዎች በአካላቸው እንዲዘጋጁ እግዚአብሔርን ፈውስ ለመቀበል ወደ ንስሐ እንዲመጡ መጥራት ነው ወንጌል የምንለውና በሌላ ቦታም ላይ ምን እያለ መጣ ይላል? የጌታ መንገድ አዘጋጁ እያለ መጣና አዘቅቱ ሁሉ ይምላ አይደል? ተራራና ኮረብታው ሁሉ ዝቅ ይበል። እንግዲህ ይሄ መልእክት ደግሞ ስናየው ለውጥን የባህሪ ለውጥ ላይ ማዕከል ያደረገ መልእክት ነው። ምክንያቱም ከፍ ያለው ዝቅ ይበል ሲል ትሑት ሁኑ እያለ ነው። በእግዚአብሔር ፊት ራሳችሁን ዝቅ አድርጉ እያለ ነው። ዝቅ ያለው ደግሞ ከፍ ይበል ሲል በእግዚአብሔር ፊት ዝቅ ያደረገ ደግሞ ራሱ ምን ይሆናል እያለ ነው? እግዚአብሔር ከፍ ያደርገዋል ወይም ደግሞ መንፈሱን ይሰጠዋል እያለ ነው። እና ያንን እንግዲህ አምነው የተቀበሉት አይደለ ወደ ውሃ ጥምቀት ሲመራቸው ምናየውና ፍሬውን ደግሞ ስናይ መጽሐፍ ቅዱስ እንደሚነግረን ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል ይላል እና እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። ስለዚህ እዚህ ጋር የዮሐንስን ፍሬ ማየት እንችላለን። ብዙዎች ወደ ዮርዳኖስ በመምጣት ሲጠመቁ ንስሐ ሲገቡ ከዮሐንስ ደግሞ ሕይወት በመማር ራሳቸውን ለመግዛት ሲመጡ እናያለን። እንግዲህ
ሁሉም ግን በተመሳሳይ መንገድ ተቀብለውታል ማለት እንችላለን? እንዴት ታየዋለሽ? ሁሉም ተቀብሎታል ማለት አንችልም። እንደውም ሲናገረን ምንድነው ዮሐንስ ራሱ ያላቸው ምንድነው? ብዙዎች ወደሱ ሊጠመቁ ሲመጡ ምን አላቸው ይላል? እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? ምን እያላቸው ነው? አልተቀበላችሁትም። መልእክቱን ሳትቀበሉ ነው የመጣችሁት። አብዛኛው ሰው እየተጠመቀ ስለሆነ እና የወቅቱ የተሐድሶ ከፍተኛ እንትን ስለነበረ እየመጡ የሚጠመቁ ነበር። ነገር ግን ምን አላቸው? እናንተ የእፉኝት ልጆች። ከዛ ምን አላቸው? እንግዲህ ለንስሐ የሚገባ ፍሬ አድርጉ። ምን ነበረ ችግራቸው? መልእክቱን ከልብ ስላልተቀበሉት በህይወታቸው የሚታይ ፍሬ አልነበረም። ስለዚህ እኛ አብርሃም ልጆች ነን አትበሉ እና እዚህ ጋር ራሱ የሚሰጠን መልእክት አለና በተለይ ደግሞ ለክርስቲያኖች ምን ይመስልሻል? በዚህ ዘመን ያለው ፈውስ አካላዊ ነው። አብዛኛው አካላዊ ፈውስን ሰዎች የተለማመዱት እና ከክርስቶስ ጋር ያላቸውን መንገድ ሳያስተካክሉ ክርስቶስ ላይ እምነቱ ሳይኖራቸው አካላቸው ብቻ እንዲፈወስ፣ ከዛም ደግሞ ምንድነው ሰዎች የሚፈልጉት በቃ ደስተኛ ሆኖ እየበሉ እየጠጡ ምድር ላይ መኖርን ነው። ነገር ግን የንስሐ ህይወት የተስተካከለ ከክርስቶስ ጋር ያላቸው ግንኙነት ሳይስተካከል ማለት ነው እና አሁን ያለው አብዛኛው ሰው የሚፈልገው አካላዊ ፈውስን ብቻ ነው። ያው ደግሞ ምድራዊ የሆነውን ፈውስ ማለት ነው አካላዊ ስንል። እውነት ነው። ስለዚህ ፈውስ ስንል ሁለንተናዊ ፈውስ ማለታችን ነው እና እንዳልሽው ሰዎች በንስሐ በእግዚአብሔር ፊት ካለመምጣታቸው የተነሳ እውነተኛው ደግሞ ንስሐ መግባትና እንትኑ የሚታየው በምንድነው? በፍሬ ነው። ስለዚህ እውነተኛውን ሁለንተናዊ ፈውስ የሚያመጣው ሙሉ ለሙሉ በመታዘዝ ህይወት፣ ፍሬን በማፍራት ህይወት ሰዎች መኖር ሲጀምሩ ነው እንደማለት ነው እና ይህን ሀሳብ እንዲያዝን እንግዲህ የዮሐንስ ስብከት ላይ እንደዚህ የሚል ሀሳብ አለ። እኔ ዝቅ ልል እሱ ከፍ ሊል ይገባል። ስለሚመጣው መሲህ ስለሚመጣው ክርስቶስ አይደል? ስለ እውነተኛው ፈዋሽ እየሰበከ ነው የመጣው። ለዛ ነው መንገዱን እያቀና እያስተካከለ የመጣውና ምን አለ? ከኔ ይልቅ ይበረታል ካለ በኋላ እርሱ በመንፈስ ቅዱስም በእሳትም ያጠምቃችኋል አለ እና ይህንን መልእክት የመንፈስ ቅዱስን ሀሳብ የስብከቱ አካል ነበር እና እንዴት ታየዋለሽ? መንፈስ ቅዱስን በዚህ በፈውስ መንገድ ላይ በማዘጋጀት መንገድ ላይ ምን ያህል አስፈላጊ ነው ብለሽ ታስቢያለሽ? በጣም አስፈላጊ ነው። መንፈስ ቅዱስን ህይወታችንን የሚለውጠው መንፈስ ቅዱስ ነው ወደ ንስሐ ወደ እውነቱ የሚመራ። ስለዚህ መንፈስ ቅዱስ ትልቁን ቦታ ትልቁን ሚና ይዘው ነው። እውነት ነው። ስለዚህ ይሄ ሀሳብ የክርስቶስን ህይወት ነው። ክርስቶስ ልክ ዮሐንስ ጥምቀቱን በጀመረበት ጊዜ ብዙ ሳይቆይ ከነበረበት ከትውልዱ ከናዝሬት ነው ወደዚህ ቦታ ሲመጣ የምናየው። መጽሐፍ ቅዱስም እንደሚነግረን ክርስቶስ ሊጠመቅ ወደሱ መጣ ይላል እና ክርስቶስ የሰብአዊ ዘር ወክሎ አይደል ጽድቅን ማድረግ ይገባናል እያለ ያንን የመንፈስ ቅዱስን ኃይል አይደል በውሃ ተጠመቀ። ከዛ ደግሞ ከውሃ ሲወጣ መንፈስ ቅዱስ በእርግብ አምሳል ወረደበት ይላል። የመንፈስ ቅዱስን ኃይል ሲቀበል እናያለን። ስለዚህ ክርስቶስ ራሱ መንፈስ ቅዱስን ኃይል ተቀብሏል። ለእኛ ምሳሌ ሆኖ መንፈስ ቅዱስ እንዳልነው አይደል ለፈውስ የሚያዘጋጅ ነው ማለት ነው። ስለዚህ ያጠምቃችኋል ሲል ዮሐንስ በኋለኛው ዝናብ ወይም ክርስቶስ ወደ ሰማይ በሄደ ጊዜ መንፈስ ቅዱስ ስለሚወርድበት ጊዜ የተናገረ ነው። ነገር ግን ክርስቶስ ራሱ ግን በአገልግሎቱ የቀደመውን ዝናብ ወይም ደግሞ የመጀመሪያውን የአገልግሎቱን የሰራበትን ኃይል ሲቀበል ይነግረናል መጽሐፍ ቅዱስ። ምክንያቱም ሉቃስ 4 ላይ ለምሳሌ ስናይ ኢየሱስ በመንፈስ ኃይል ወደ ገሊላ ተመለሰ፣ ስለ እርሱም በዙሪያው ባለችው ሀገር ሁሉ ዝና ወጣ ይላል እና ከእርሱም ኃይል ወጥቶ ደግሞ ይፈውስ ነበር ይላል ሉቃስ 6 ላይ ደግሞ ዝቅ ብለን ስናይና ያ ኃይል የመንፈስ ቅዱስ ኃይል ነው ሰዎችን ሲፈውስ የነበረው። እዚህ መንፈስ ቅዱስን መቀበል የዮሐንስ መልእክት ነበር ማለት ነው። ለምን? ለሁለንተናዊ ፈውስ። መጽሐፍ ቅዱስ እንደሚነግረን እንግዲህ የኋለኛው ዝናብ ወይም ደግሞ ዝናብን ከመንፈስ ቅዱስ ጋር ያመሳሰልና ይሄ ዝናብ የተከለከለው ለምሳሌ ኤርሚያስ 3 ላይ ብናነብ ኤርሚያስ 3 ቁጥር 3 ላይ ካፊያ ተከለከለ የኋለኛው ዝናብ ጠፋ ይልና ምክንያቱ ምንድነው? የጋለሞታም ሴት ፊት ነበረብሽ ታፍሪም ዘንድ እምቢ ብለሻል ይላል። አመፀኛነት ስላለ እምቢ ማለት ስላለ
ለመቀየር ለመለወጥ ፈቃደኛነት ስለሌለ ይሄ ዝናብ ተከለከለ ይለናል መጽሐፍ ቅዱስ። ሌላም ቦታም ላይ ስናይ ልክ በተመሳሳይ መንገድ ኤርምያስ ምዕራፍ 5 ላይ የፊተኛውንና የኋለኛውን ዝናብ በጊዜው የሚሰጠውን ለመከርም የተመደቡትን ወራትን የሚጠብቅልን አምላካችን እግዚአብሔርን እንፍራ አላሉም። ምን የሚሰጠውን? የቀደመውንና የኋለኛውን ዝናብ የሚሰጠውን። ስለዚህ ዝቅ ብሎ ቁጥር 25 ለምን ይላል? በደላችሁ እነዚህን አስቀርታለች፣ ኃጢአታችሁም መልካምን ነገር ከለከለቻችሁ። ስለዚህ ሰዎች የመንፈስ ቅዱስን ኃይል ሳይለማመዱ ሁለንተናዊ ፈውስ ማግኘት ይችላሉ? በዚህ ጥቅስ አይችሉም። መልካምን ነገር የከለከለው ምንድን ነው? የመንፈስ ቅዱስን ኃጢአትና በደላችን። ስለዚህ ዮሐንስ ለንስሐ ጥምቀት ነው የመጣው። ነገር ግን ከንስሐ ጥምቀት በኋላ ምን መቀበል አለ? መንፈስ ቅዱስን መቀበል አለ። ያንን በክርስቶስ ቅድም አይተነዋልና እንግዲህ ወደ ክርስቶስ እንምጣና ቅድም እንዳለው ክርስቶስ የሰብአዊ ዘር ወክሎ ነው የመጣው። መንፈስ ቅዱስንም የተቀበለው ለዛ ነው። ስለዚህ የዚህ ጋር ይቅርታና ሰው በቅድስና መንገድ ላይ ሲሆን ብቻ ነው እውነተኛውን ወይም ሁለንተናዊ ፈውስ ማግኘት የሚችለው ማለት ነው። እና ያንን ደግሞ እውነተኛውን ወይም ሁለንተናዊ ፈውስ የሚከለክለው የኛ በደል፣ የኛ ኃጢአት፣ ከእግዚአብሔር ጋር ያለን ግንኙነት መበላሸት፣ እነዚህ ናቸው ማለት ነው። እውነተኛውን ወይም ይሄ ሁለንተናዊ የሆነን ፈውስ እንዳናገኝ የከለከሉን። ስለዚህ እኛው ጋር ነው ማለት ነው ችግሩ ያለው። ስለዚህ ታሪኩን ስንቀጥል እንግዲህ ኢየሱስ የዮሐንስ መልእክት ተቀብሏል ወይስ አልተቀበለም ብለን እኔ ዮሐንስ ወደ ዮርዳኖስ ወንዝ መጣ ኢየሱስ አይደል? ከዛ ሊያጠምቀው ሲል ዮሐንስ ምን አለው? እኔ በአንተ መጠመቅ ሲገባ እንዴት አንተ ትጠይቀኛለህ ካለ በኋላ ምን አለው ኢየሱስ? ጽድቅን ሁሉ እንፈጽም ዘንድ ይገባናልና አይደል? ስለዚህ እሺ በለኝ አለው። ከዛ በኋላ ተጠመቀ። ቅድም እንዳልነው ኢየሱስ ኃጢአት ስላለበት አይደለም የተጠመቀው፣ ምሳሌ ሊሆነን ነው፣ እኛን ወክሎ ነው። ከዛ በኋላ መንፈስ ቅዱስ ስለዚህ የዮሐንስን መልእክት ተቀብሏል ማለት ነው፣ እኛን ወክሎ። ዮሐንስን መልእክት ሲቀበል መንፈስ ቅዱስ ወርዶበታል። መንፈስ ቅዱስ ከወረደበት በኋላ ወዴት ነው የመራው? ወደ ምድረ በዳ። ዮሐንስ የት ነበር የኖረው? ምድረ በዳ። ለምንድን ወደ ምድረ በዳ እግዚአብሔር ሰዎችን የሚልከው? እዚህ ጋር አሁን ተመሳሳይ ታሪክ ነው የምናየው። ስለዚህ ኢየሱስም ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ስለዚህ የዮሐንስ መልእክት ምን ነበረ? ቀደም እንዳለው የምድረ በዳ ኤክስፒሪየንስ ነው፣ የምድረ በዳ ልምምድ ነው አይደል? የምድረ በዳ ህይወትን አይተነዋል ቀደም። ቀለል ያለ ህይወት፣ ራስን የማስገዛት ህይወት፣ በእግዚአብሔር ላይ የመታመን ህይወት አይደል? ከተፈጥሮ ጋር የመስማማት ህይወት ማለት ነው። የአካልና የአእምሮን የጤናን ህግ የመከተል ህይወት ማለት ነው። እና እዚህ ጋርም ክርስቶስ እኛን ወክሎ ወዴት ነው ሄደው? ወደ ምድረ በዳ ነው ሄደው። በምድረ በዳ ስንት ቀን የቆየው? 40 ቀንና 40 ሌሊት ቆይለናል። ግን እየጾመ ነው የቆየው አይደል? ለምንድን ነው የጾመው? ለምን መጾም አስፈለገው የሚለው እናያለን። ምክንያቱም ጾም የሚለው ሀሳብ ከምን ጋር ይገናኛል? መሻትን መግዛት፣ ራስን መግዛት። አዳም የወደቀበት ኃጢአት ወይም አዳምን ሔዋን መጀመሪያ የወደቁበት ኃጢአት ራስን ካለመግዛት ነው አይደለ? አፕሳይትን ካለመግዛት ነው። እና እዛው ቦታ ላይ ነው እንግዲህ ክርስቶስ ሲሄድና ከዛው ሲጀምር የምናየው ጉዞውን ማለት ነው። እና እዚህ ጋር ቆም ብለን እስቲ ስለ ጾም አንዳንድ ሀሳቦች እናንሳ። ሳይንሳዊ የሆነውን ነገር ስለ ጾም እስቲ ምትለን ነገር ካለ። ጾም ለምን የሚጠቅም ይመስልሻል? ጥቅም አለው? ሰውነታችንን ለማደስ ይጠቅማል። ውስጣዊ ሰውነታችንን ለማደስ፣ የተለያዩ ሆርሞኖች ለማመንጨት ይጠቅመናል። በዛ ሁሉ ውስጥ ደግሞ ራስን መግዛት፣ አሁን አፒታይት ብለን ያነሳነውን ነገር እሱን መግዛት ምን እንለማመድበታለን። ስለዚህ እንዳልሽው ከመንፈሳዊ ብዙ ጊዜ ጾምን ከመንፈሳዊ ሀሳብ ጋር ነው የምናገናኘው። ግን ጾም በራሱ ከአካል ነው የሚጀምረው አይደል? መራብ፣ መጠማት፣ የምንፈልገውን ነገር አለማግኘት ምንድነው የሚነግረን ነገር? የሚያስደስተንን ነገር ሁልጊዜ ማግኘት እንደሌለብን ነው። እና የሚያስተምረን ትምህርት አለ። ግን አካላችንን ደግሞ በዛ ውስጥ ሲያልፍ የሚያገኘውን ጥቅም እንዳልሽው ለምሳሌ ከብዙ በሽታዎች የሚከላከሉ አይደለ? የጾም ልምምድ ያላቸው ሰዎች ለካንሰር የተጋለጡ አይደሉም። ለስኳር፣ ምክንያቱም ስኳር መጠን ይቆጣጠራል። የስር የሰደዱ ወይም ደግሞ የሰውነትን የረጅም ጊዜ የመቆጣጠር እንትን ይቀንሳል። የልብን ጤና ያስተካክላል። ይሄ ሳይንሳዊ ነገሮች ናቸው። የአእምሮን ጤና ያስተካክላል። እንደ አልዛይመር ምናምን የመሳሰሉትን የመከላከል እንትን አለው፣ ጥቅም አለው። እና
ጾም በራሱ ሰውነትን የሚያዘጋጀው ለምን? ለሁለንተናዊ ፈውስ። ስለዚህ በአካል አይደል እንዳልነው አካላዊ ፈውስ አለው ውስጡ፣ አእምሮአዊ ያለው አእምሯችንን እንዳለ የአእምሮን ጤና ብለናል። ከዛ ደግሞ ለመንፈሳዊ ፈውስ ሰዎችን ያዘጋጃል እንደማለት ነው። እና እዚህ ጋር እንግዲህ ያው ስለ ጾም ካነሳን ብዙ ሀሳብ ማንሳት እንችላለን። ግን እዚህ ጋር እንመለስና እንግዲህ ክርስቶስ እየጾመ በቆየበት ጊዜ ይህንን ኤክስፒሪንስ አድርጓል። አካሉን አይደል ለእግዚአብሔር በመስጠት አእምሮውን እንደዚሁ ከእግዚአብሔር ጋር ቆየ፣ ከአራዊት ጋር ቆየ ነው የሚለው የምድረ በዳው ኤክስፒሪንስ። እና ከዛ ግን 40 ቀን ሲያበቃ ወደ ፈተና ነው የሄደው። እንግዲህ ከክርስቶስ ፈተናዎች ብዙ ምንማራቸው ትምህርቶች አሉ ከዚህም ሀሳብ ጋር የሚሄድ እና እስቲ አንድ በአንድ እናያቸውና ፈተናዎችን። የመጀመሪያው ፈተና ምን ነበረ? ከሱ በፊት ግን እዩ ክርስቶስ እኛን ወክሎ ነው ወደ በረሃ ሄደ፣ ጾመ፣ ጸለየ ምናምንና የሴጣንስ ክስ ሴጣን በጣም ይከስ ነበር እኮ እነሱ እኮ ኃጢአተኞች ናቸው፣ ለምንድን ነው ማለት ይከሰን ነበር አይደለ? ፈውስ አይገባቸውም፣ የኃጢአታቸው ውጤት ነው፣ ለምን ትፈውሳቸዋለህ እያለ ይከስ ነበር ሴጣን። እችን ሀሳብ ለማንሳት ብዬ ነው። ኦኬ እንግዲህ እንዳልሽው ሰይጣን እንግዲህ አሁን ክርስቶስ እኛን ወክሎ ነው እየሄደ ያለው። አሁን ወደ ፈተናውም ስንመጣ እሱን ነው የምናየው። ምክንያቱም ሰይጣን ሊፈትን መጣ ነው አይደል? ሊፈትነው መጣ ሲል የሰብአዊን ዘር ወክሎ ከመጣ ማንን ነው እየፈተነ ያለው? ሰብአዊ ዘር ነው ማለት ነው። ሰብአዊን ዘር የወከለውን አካል ነው እየፈተነ ያለው። ቅድም እንዳልነው አዳምና ሔዋንን አይደል ያሳታቸው ሰይጣን ነው። በዘመናት ደግሞ የሰውን ልጆች ሲያሳታቸው ቆየ እሱ ነው። ክርስቶስንም ለማሳት በጣም የታሰበበት ፈተናና ጥያቄ ነው ይዞ የመጣው አይደለ? እና እንዳልሽው ክሱ ለእኛ በፈተና ለወደቅ ነው። ክርስቶስ ደግሞ እንዴት እንደመለሰው ነው እዚህ ጋር የምናየው ፈተናውን ማለት ነው። እና የመጀመሪያው ፈተና እንግዲህ ምንድነው? እግዚአብሔር ልጅ ከሆንክ እነዚህ ርቦሃል። ስለዚህ የምታያቸው ደግሞ ድንጋዮች በቃ ወደ ዳቦ ቢቀየሩ በቃ ጥሩ ረሃብን የሚያስታግሱ ናቸው። ስለዚህ እዘዝ፣ እንደውም አንተ እግዚአብሔር ልጅ አይደለህ ወይ? ራስን በመግዛት ላይ የነበረ ነው የመጀመሪያው። ስለዚህ እያወራን የመጣ ነው ሀሳብ በሙሉ ከየት ነው ጋር ነው የሚገናኘው? እግዚአብሔርን በመታመንና መሻትን በመግዛት ላይ ነው። ስለዚህ እዚህ ጋር የምናየው ሀሳብ ሰይጣን ሁል ጊዜ የእግዚአብሔር ልጅ መሆናችን እንድንጠራጠር ይፈልጋል አይደል? እግዚአብሔር ልጅ መሆናችንን የእግዚአብሔርን ቃል እንድንጠራጠር ይፈልጋል። ከዛም ሁል ጊዜ የሚሳካለት በየትኛው ፈተና ሲመጣ ነው? በአፕታይት በምግብ አፕታይት ሲባል አክቹዋሊ ምግብ ብቻ አይደለም ፍላጎትን ባለመግዛት ነው የሚፈተነን ሁል ጊዜ። እናም እዚህ ቦታ ላይ ደግሞ ተሳክቶለታል። እና መጽሐፍ ቅዱስም ሲነግረን ለምሳሌ ጳውሎስ ምን ይላል? አንድ ቦታ ላይ ፊልጵስዩስ 3 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆኑ ይልና ጠላቶች ሆኑ ይመላለሳሉ ሳያውቁት። ብዙ ጊዜ ግን ስለነሱ አልኩኝ አሁንም እያለቀስኩኝ ይላለው ይልና መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸውም በነብሯቸው ነው፣ ሀሳባቸው ምድራዊ ነው ይላል። እዚህ ሀሳብ ላይ ምን አለ መሰልሽ? አንደኛ የክርስቶስ ጠላቶች ናቸው ይላል። የክርስቶስ መስቀል ጠላቶች ናቸው። ምክንያቱም ከክርስቶስ መስቀል በላይ ያስቀደሙት ነገር አለ። ምናቸውን ያስቀደሙት? ሆዳቸውን ነው፣ ፍላጎታቸውን አላስገዙም ለእግዚአብሔር ማለት ነው። እያለቀሰ ነው የሚናገረው ጳውሎስ ይህን ሀሳብ። እና ክብራቸው ነውራቸው ነው፣ ሼም የሆነው ነገር እነሱ ክብራቸው ይልና ሀሳባቸው ምድራዊ ነው። ሆዳቸው ብቻ አይደለም፣ አእምሯቸው፣ ሀሳባቸው ምድራዊ ነው ይላል። ስለዚህ የክርስቶስን ፈተና ስናይ ጥያቄው የነበረው ምንድነው? በሆድ ላይ ብቻ አይደለም፣ በምግብ ላይ አይደለም፣ ሀሳብን ማንነትን ለእግዚአብሔር በማስገዛትና ባለማስገዛት ላይ ነው። ስለዚህ መሻትን መግዛት ዮሐንስ የፈውስን መንገድ አዘጋጁ እያለ ሲመጣ ራሱን ሳይበላ ሳይጠጣ መጣ ሲል የሚቀድመው ምንድን ነው? የመጀመሪያው ሰው ልጅ የሚወድቅበት ፈተና እያለን ነው በምግብ በመጠጥ ራስን ባለመግዛት ነው እያለን ነው። እና እንግዲህ ወደ እኛም ብናመጣው እንደዛ ነው። ብዙዎቻችን በእግዚአብሔር ላይ እንዳንታመን የሚያስክደን አንደኛው ነገር እንዳነበሩ የክርስቶስ ጠላቶች የሚያደርገን ራሳችንን ባለመግዛት ህይወት መመላለስ ነው። ምክንያቱም የመንፈስ ቅዱስ ፍሬ ነው ራስን መግዛት፣ እና ያ ፍሬ በእኛ ውስጥ እንዳይታይ ያደረገው። ሁለተኛው ፈተና ስናይ ደግሞ ዲያብሎስ ምን አደረገ ይላል? ወደ ከፍ ወዳለው ተራራ ወሰደውና አይደል ወደ ከተማ ወሰደውና በቤተ መቅደሱ ጫፍ ላይ አቁሞት መላእክቱ ስላንተ ያዛል፣ ስለዚህ ምን አድርግ?
ውረድ ወደታች። ምክንያቱም እግዚአብሔር አብሮህ አለ፣ እንዳትሰናክላል። እንዴት ታይዋለሽ ይህን ሀሳብ? እስኪ ይህን ፈተና ወደ እኛስ እንዴት የምናመጣው ይመስልሻል? ያው እኛ የተለማመድነው ነገሮች አሉ። ሳንታዘዝ እንደ እግዚአብሔር ፈቃድ ወይም መኖር ባለብን መንገድ ሳንኖር ግን ራሳችንን የሚጎዳ ነገር ወይም ማጠቅመን ነገር እናደርግና ያው እግዚአብሔር ያድነናል ወይም እግዚአብሔር ለምን አላዳነንም ወደሚለው ሀሳብ እንሄዳለን ብዙ ጊዜ። ነገር ግን እውነተኛ የሆነ ፈውስ የሚመጣው የእግዚአብሔርን ሕግ በመታዘዝ ብቻ እና በመጠበቅ ብቻ እንደሆነ እውነት ነው። እዚህ ጋር ሁለት ነገር ነው ያለው አይደል? እምነት አለ፣ እምነት የሚመስል ደግሞ ነገር አለ። እምነት የትኛው ነው እውነተኛው እምነት ነው ጥያቄው እዚህ ጋር። ብዙ ጊዜ እንዳልሽው ወደ ፈውስ ስናመጣው ይሄ ነው አንቺ ያልሽው ሀሳብ ነው። ግን ሰዎች እምነት የሚመስለን ነገር ያለመታዘዝ ህይወት ነው ወይም የፕሪሳምፕሽን አይደል? እምነት የሚመስል ግን በቃ ትክክል ነን ብለን የምንሄድበት መንገድ ነው። አሁን እንዳልሽው ለምሳሌ አንድ ሰው ማስተካከል ያለበትን ነገር እያወቀ እግዚአብሔር እየነገረው ባኗኗሩ ሊሆን ይችላል። ሳያስተካከል እግዚአብሔርን ፈውሰኝ እያለ ቢጸልይ እምነት ነው ወይስ እምነት የሚመስል ነገር ነው? እምነት አይደለም። ምክንያቱም እዚህ ጋር የምናየው ለምሳሌ አንድ ሰው ከጣሪያ ላይ ልክ በዚህ በክርስቶስ ምሳሌ ወደ ታች ራሱን ቢወረውር እና እግዚአብሔርን አድነኝ ቢለው እምነት ነው? እግዚአብሔር እንደው ምን አለው? አትፈታተነዋል። በህይወታችን እኮ እውነት ለመናገር ብዙዎቻችን እግዚአብሔርን እንፈታተነዋለን። የምንፈታተነው በየቀኑ ህይወታችን ነው። ስለዚህ የጤናን ህግ ባለመከተል፣ የፈውስን ህግ ባለመከተል በአኗኗራችን አይደል ቅድም እንዳልሽው እየኖርን ግን የእግዚአብሔርን በረከትና የሱን ራሳችን እየገደልን ነው። ራስን ወርውድ ማለት ራስን አጥፋ፣ ራስን ግደል ነው። ስለዚህ መታዘዝ የሚመስል አለመታዘዝ ነው ይሄ። ስለዚህ መልእክቱ ምንድነው? ክርስቶስ እኛን ወክሎ እዛ ቦታ ላይ ሲሄድ ሲጾም ሲጸልይ፣ ጾሙ በራሱ ባይዘ ቅድም ያላነሳን የጾም ጥቅም ራስን መግዛትን ያስተምራል። አእምሮን ብቻ ሳይሆን ራስን የመግዛትንም እንትን ያስተምራል። እዚህ ጋር ክርስቶስ ሙሉ ለሙሉ ለእግዚአብሔር መታዘዝና በእምነት መኖርን እያስተማረ ነው ያለው። እንግዲህ ሶስተኛው ፈተና ደግሞ ይመሳሰላል፣ ግን ወደ ተራራ ወሰደውና ምን አደረገው ይላል? የዓለምን መንግስታት ሁሉ ክብራቸውን አሳየው ይላል እና ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜም ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው ይላል እና እዚህኛው ፈተና ላይ ምን ታያለሽ? ምን ታስተዋያለሽ? ያው መጽሐፍ ቅዱስም እንደሚለው በዓለም ላይ ያለውን ሁሉ አትውደዱ ይላል አይደል? በህይወታችን ከእግዚአብሔር የምናስበልጠው የእግዚአብሔርን ስፍራ የሰጠነው ነገር ጣዖት የሆነብን ነገር እነዛን ነገሮች ካላስወገድን ከእግዚአብሔር ጋር በመስማማት ካላስወገድን ሁለንተናዊ ፈውስ ሊመጣልን አይችልም። ስለዚህ እንዳልሽው እዚህ ቦታ ላይ ጥያቄው ምንድነው? የአምልኮ ጉዳይ ነው። ማንን የማስቀደም ጉዳይ ነው አይደለ? በዓለም ያለውን ሁሉ አትውደዱ ካለ በኋላ አሁን የጠቀሰው ጥቅስ አንደኛ ዮሐንስ ምዕራፍ 2 ላይ በዓለም ያለውን ማንም ቢወድ በእርሱ የእግዚአብሔር ፍቅር የለም ይላል። እውነተኛ ፈውስ የሚሰጠን ማን ነው? ሁለንተናዊ ፈውስን የሚሰጠው ማን ነው? የእግዚአብሔር ፍቅር ነው። ስለዚህ አሁን እዚህ ጋር ክርስቶስ እየተፈተነ ያለው ሰብአዊ ዘር ወክሎ ነው፣ ግን የፈውስን መንገድ እያስተማረን ነው። ምክንያቱም በእግዚአብሔር መታመን የፈውስ ህግ ነው። እግዚአብሔርን ቅድሚያ መስጠት ብቻ ነው እውነተኛ የፈውስ መንገድ። በዓለም ያለውን አትውደዱ ወይም ክብርን አትውደዱ። ብዙዎች እየጠፉ ያሉት ለምንድን ነው? ብዙዎች እየጠፉ ያሉት እኮ አይደል ለሁለት ጌቶች በመገዛት የሚቻል እየመሰላቸው ነው። ለገንዘብ ይገዛሉ ሰዎች አይደል? ባለፈው 2 ጢሞቴዎስ 3 ላይ እንዳየ ነው ገንዘብን ይወዳሉ ሰዎች፣ ተድላን ይወዳሉ፣ የዚህን ዓለም ነገር ይወዳሉ፣ ራሳቸውን ይወዳሉ። በአንድ በኩል ደግሞ እግዚአብሔር እናመልካለን ይላሉ እና ይሄ ለሁለት ጌቶች መገዛት አይቻልም። ወይም ደግሞ በሁለት ልብ ያለ ሰው እግዚአብሔርን እየታመነ አይደለም። እግዚአብሔርን አለመታመን ደግሞ ምን ያመጣል ነው እያልን ያለ ነው። እኛ እውነተኛውንና ሁለንተናዊ የሆነውን ፈውስ ወደኛ እንዳይመጣ ያደርጋል እያለን ነው። እና እንግዲህ ክርስቶስ እነዚህ ነገሮች ሁሉ ድል አድርጓል። ድል ያደረገው በምንድን ነው? በእግዚአብሔር ቃል ነው። ከእግዚአብሔር ቃል በመጥቀስ ነው። ስለዚህ ቃሉን ላከ፣ ፈወሳቸው። የእግዚአብሔር ቃል ነው ፈውስ መንገድ። የእግዚአብሔርን ቃል ውስጣችን በማድረግ ነው ድል መንሳት የምንችለው እያለ ነው ክርስቶስ እና የመንፈስ ቅዱስን ኃይል በመቀበል እና ተስፋ ያለን ይመስልሻል? ወይም ደግሞ ወደኛ ዘመን አንጥተን እንግዲህ ሀሳቡን እንትን ስንል ስናጠቃልል ተስፋ ያለን ይመስልሻል ወይ? ወይም ደግሞ ይሄ መልእክት ለእኛ ዘመን የሚሰራ ነው ወይ?
ተስፋ አለን። ተስፋችን ያው ክርስቶስ ነው። ምክንያቱም ክርስቶስ ፈተናውን፣ መከራው፣ ቁስሉ ሁሉ ነገር ነው አይደል እኛን ያዳነን። ስለዚህ እኛም ራሳችንን በመግዛት ከዓለም በመለየት በእምነት ደግሞ መኖርን በመለማመድ ወደ ክርስቶስ በመቅረብ ያ ነው ተስፋችን። ለዛም ነው እግዚአብሔር ኑ ወደ እግዚአብሔር እንመለስ መጽሐፍ ቅዱሳችን ይላል። ኑ ወደ እግዚአብሔር እንመለስ፣ እሱ ሰብሮናል፣ እርሱ ይጠገነናል፣ በሁለተኛው ቀን ይፈውሰናል፣ ያድነናል ይላል። ስለዚህ ተስፋችን እሱ ነው። እንግዲህ አሁን የጠቀሱ ጥቅስ ላይ አይደል የሚገኘው ሆሴ ምዕራፍ 6 ላይ ነው። እዛ ላይ የሚጠቅሰው ጥቅስ ምንድነው? እርሱ ይፈውሰናል ካለ በኋላ ከሁለት ቀን በኋላ ይላል። ከሁለት ቀን በኋላ ይጠገነናል ወይም ያድነናል፣ በሶስተኛው ቀን ያስነሳናል። ይህ እንግዲህ እንዳልኩ ስለ ክርስቶስም ይጠቅሳል፣ በሶስተኛው ቀን ስለመነሳቱ። በተፈጥሮ ውስጥ ምንድነው በሁለተኛው ቀን በሶስተኛው ቀን? በተፈጥሮ ውስጥ ብናይ አይደል አንድ ሰው ቢቆስል ወይ ቢጎዳ አይደል የመጀመሪያ ፌዝ አለ፣ ኢንፍላማቶሪ የምንለው ወይም ሰውነት የሚቆጣበት፣ ሰውነታችን የመፈወስ ፕሮሰስን የሚጀምርበት። ከሶስተኛው ቀን በኋላ ነው ደግሞ ቀጣይኛው ሁለተኛው ፌዝ ላይ የሚሄደው እና ይሄ በሶስተኛው ቀን ያስነሳናል የሚለው ሀሳብ የፈውስን መንገድ ሙሉ ወደ ሆነው ፈውስ ያመጣናል። ጊዜ ይፈጃል ነው እውነተኛው ፈውስ፣ ጊዜ የሚፈጅ ፕሮሰስ ነው። በፊቱም በህይወት እንኖራለን ይልና ከዛም ይላል እንወቅ እናውቀውም ዘንድ እግዚአብሔርን እንከተል ይላል። እንደ ወገግታም ተዘጋጅቶ እናገኘዋለን፣ እንደ ዝናብም ምድርን እንደሚያጠጣም እንደ መጨረሻ ዝናብ ይመጣል ይላል። እዚህ ጋር እግዚአብሔርን እንወቅ፣ እግዚአብሔር እንታመን፣ ፈውስ ህጎችን ይጠቀሳል። ከዛ ደግሞ እንደ ዝናብ ይመጣል፣ እንደ መንፈስ ቅዱስን ሀሳብ እዚህ ጋር የጠቀሰ ነው። መንፈስ ቅዱስ በእኛ ላይ ይሆናል እያለ ነው። ያለ መንፈስ ቅዱስ ፈውስ የለም እያለ ነው። እንደዚሁም እንደ ወገግታ እየበራ መሄድ፣ የፈውስ መንገድ እንደዛ ነው፣ እየፈካ መሄድ። ለዛ ነው መንገዱ መዘጋጀት ያለበት። ሰዎች የሚመስላቸው ክርስቶስ መጣ በቃ ሁሉን ፈወሰ፣ እንደዛ አይደለም። መንገዱ ተጠርጎ ተዘጋጅቶ የፈውስ መንገድ ፕሮሰስ ነው እና እግዚአብሔር በእኛ ውስጥ የሚሰራው ስራ ነው ለማለት ያክል ነው። እና ምናልባት የመጨረሻ ሀሳብ እንግዲህ እንዳልነው ለመጥቀስ እግዚአብሔር የፈውስን መንገድ አዘጋጁ ሲለን አካላችንን አይደል አእምሯችንን፣ ማንነታችንን ሁሉ ለሱ በመስጠት የፈውስ ህጎችን ለመከተል ፈቃደኞች በመሆን ነው የፈውስን መንገድ የምናዘጋጀው። ምክንያቱም ከክርስቶስ በኋላ ነው እውነተኛው ፈዋሹ አይደል ብርሃኑ እሱ ክርስቶስ ወደዚህ ምድር የመጣው አገልግሎቱን የጀመረው። ከዛ በፊት ግን እንዳየነው በዮሐንስ ህይወትም በምድረ በዳ፣ በክርስቶስ ህይወትም በምድረ በዳ ቆይታው ይህንን ነው የምንማረው እና ይሄ ነው ዋናው ሀሳቡ። እንዳልከው ወደ ማጠቃለሉ ስንመጣ ያልተነሳ ወይም ማንሳት አለብኝ የቀረ ሀሳብ አለ የምትለው ነገር ከሌለ በስተቀር ወደ መደምደሚያ ስንመጣ የፈውስን መንገድ አቅኑ የሚለው ሀሳብ ቀደም እንዳልከው ነው። አካላችንን ማዘጋጀት፣ አእምሯችንን፣ ከዛ ደግሞ በበለጠ በንስሐ ራስን በመግዛት ራስን በማዋረድ በትህትና በእግዚአብሔር ፊት እንቅረብ ነው ዋናው ሀሳብና ዮሐንስም በህይወቱም በቃሉም ነው የሰበከን አይደለ ያስተማረን። ያንን እንቀበለው፣ የኛ ብለን ያንን መልእክት እንውሰደው፣ ለሚመጣው ፈውስ ደግሞ ያዘጋጀናል የሚለው ነው ማጠቃለያ። ተመልካቾቻችን ስለነበረን መልካም የውይይት ጊዜ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እናንተም በቤታችሁ ሆናችሁ በተለያዩ ሁኔታ ይህን ፕሮግራም ስትከታተሉ የነበራችሁ እንደተባረካችሁ እምነታችን ነው። ሳምንት ደግሞ እንደ እግዚአብሔር ፈቃድ በሌላ ርዕስ በፊታችሁ የምንቀርብ ይሆናል። በዚህ ፕሮግራም ላይ ያላችሁን አስተያየት፣ ጥያቄ ቢኖር ከታች በምትመለከቱት አድራሻ ሀሳባችሁን፣ አስተያየታችሁን ማስቀመጥ ይቻላል። እግዚአብሔር ይባርካችሁ።